ለቤተሰቦችሽ አንደኛ መጸለይ፣ ሁለተኛ መምከር፣ ከዛ በኋላ በቃ እንደገና ደግሞ ቡና የሚጠጣበት ገዳም ደግሞ አውቃለሁ እኔ። ጭራሽ ቡና ተፈልቶ እንደገና ገለባው ራሱ የቡናው ገለባ ተፈልቶ በስኳር በማር ተደርጎ የሚጠጣበት ደግሞ ገዳም አለ። ስለዚህ አቦል ካጀባ የሚባለው ነገር ራሱ ስም የመጣው የአጋንንት ስም ነው። እኔ ከቤተሰቤ በቃ እንትን ከቤተሰቤ ጋር ሰላም የለኝም። ወንድሞቼ ምናምን ትቼ ውጭ አሉ፣ ግን በቃ ከኔ ጋር መውራት አይፈልጉም። እና አንድ ደግሞ አለ 6 ዓመት ከኤርትራ ከመጣሁ በኋላ ከኔ ጋር መደወል አይፈልግም። በቃ ብሎክ አድርገኛል ማለት ነው። እና ብቻዬን ነው የምጋዘው። እናቴ ሲደውል ጥሩ ነገር አልሰማም፣ እንጣላለን ማለት ነው። በቃ እኔ ሰላም ስለፈለኩት በቃ ሌላ ሰው ሲመለከት ሲዙቁ ሲጫወቱ እንደ እህት ወንድም ምናምን በጣም ይሰማኛል። እኔ በቃ ብቻዬን ነው የሚኖረው። ገንዘብ ብቻ ይልኩ፣ ከዛ ገንዘብ እቀበላለሁ፣ አላወራም፣ እንደ እህት ወንድም አልስቅም። ይሄ ነው ትንሽ የቸገረኝ። ብቻዬን ነው በቃ ያለሁት። ቤተሰቤ አንድ ፕሮቴስታንት ናት፣ አንድ ደግሞ እንደ እናቴ ነው። በቃ ባል ምናምን እየተጣላች ምናምን ልጆቿ የምትወልደውም በጣም በቃ በማሰርት ሴጣን ነው ያለች። እና በቃ ለቤተሰቤ እንዴት መቆጣጠር ይሻለው? አሁን እውነት ለራሴ አልተቆጣጠርኩም እና መንፈሱ ግን ትንሽ በቃ ከቤተሰቤ ጋር ከእናቴ ምናምን እንዴት መቀራረብ እና በመሀላችን ያለ ጠላታችን ሴጣን እንዴት ተቆጣጠረ ሰላም አድርጋለሁ። በጣም ጥሩ ጥያቄሽ፣ አሪፍ ነው። ሙሉን በብዛት በውስጥ በኩል ነግርሻለሁ፣ ግን እዚህ ጋር ለህዝቡም ትምህርት ስለሚሆን የጠየቅሽን ጥያቄ ለህዝብም እንዲጠቅም ነው መልሱን በህዝብ ፊት የተወሰነ መልስልሽ። ለቤተሰቦችሽ አንደኛ መጸለይ፣ ሁለተኛ መምከር፣ ከዛ በኋላ በቃ ከዚህ ውጭ ያለፈ ነገር ጭቅጭቅ አያስፈልግም፣ መናደድ አያስፈልግም። የራሳቸውን እየኖሩም ያሉ ሰዎች ናቸው። አንቺ የራስሽን ህይወት 90% እና 80% በደንብ እየኖርሽ የተቀረውን 10%ን ደግሞ ለቤተሰቦችሽ ደግሞ በምክርና በጸሎት ብቻ በማገዝ የምትኖሪው። ለምን የባሰ ሌላ ፈተና ነው የምታመጪው? ለምን መከርሻት? ለምን አይደለም? ለምን ጸለይሽና መከርሽ አይደለም? እንደው ጨሌውን ጣይ ብለሽ እናትሽን ብትመክሪ ማለት ነው እሳቸው ላይ ያለው መንፈስ ወይም ደግሞ ለምን ቡና ፈላሽ፣ ለምን እንደዚህ አደረግሽ ብትመክሪያቸው ያ መንፈስ ይመጣና አንቺ ሊጎዳሽ ይችላል። እና አትበይ ማለት አይደለም። በእርግጥ ግን ያም እንኳን በጸሎት እየታጠርሽ ስለሆነ ነው፣ በስግደት በተለያዩ በሃይማኖታዊ ስርዓቶች ስለምትታጠሪ ነው እንጂ በመምከርሽ ብቻ እንኳን ጥቃት ሊያደርስ ይችላል። ስለዚህ ብዙ ያን ያክል በጣም ጥልቅ ገብቶ ቤተሰብ ጋር ፍልሚያ ውስጥ መግባት የለብሽም። ህይወትሽን ሚዝረብል ነው የሚያደርገው፣ ዝብርቅርቅ ነው የሚያደርግብሽ። ስለዚህ በተቻለሽ መጠን የራስሽን ህይወት 90% እየኖርሽ እናትሽን ሰላምታ፣ ፍቅር ሳትነፍጊያቸው፣ ሳትቆጪ እኔን የማውቀው ሳቲ ያወቅኩትን ነገር ይወቁ እንጂ እነሱ ያለን አይድኑም የሚባል አስተሳሰብ አቆመሽ በትክክል በቃ እየመከርሻቸው፣ እምቢ ካላቸው ደግሞ እያገዝሻቸው አይደለም። እነሱ አንቺ ራስሽ እየተፈተንሽ አይደለ? ስለዚህ ፈተናው እንኳን እንዳላወቁት ላወቅሽ ወደ አንቺ እንኳን ፈተና ከሆነ እያዘንሽላቸው ነው መሆን ያለበት። ምን አይነት እንደው በቃ አይረቡም ምናምን እያልሽ ሳይሆን ወደው አይደለም እኮ እኔም እንኳን እየተፈተንኩ ነው እያልሽ እያዘንሽላቸው ነው መሆን ያለበት ብዬ አስባለሁ። እኔ አንድ ነገር የቀረኝ ነበር። ለ6 ወር ቅሩብ ያለው ብላ እናቴ አታለለችኝ። ከዛ እኔ ያወቅኩት ሲደውላት የቆረበ ሰብ የማይናገር ነገር ነው የምትናገረኝ። ከዛ በጣም በቃ ደነገጥኩና አለቀስኩት። ስልኩ ሲዘጋት ለእህቴ ደውላ እኔ ለእንትን ለውዳሴ ማርያም በቃ አታለልኩት፣ ዋሽቼ ነገርኳት ቆርቤ ብዬ፣ አሁን ግን አልቀረብኩም ብላ ተናግራለች። አሁን መንፈስ ነው እንደዚህ ዝብርቅርቅ የሚያደርገን እና ወይስ እሳ በራሷ ነው ተመልሳ እንደዚህ የተናገረች? ይሄን ለማወቅ ይከብደኛል። ዞሮ ዞሮ የውሸት ከዋሹ ያው እጅሬው አለበት፣ የሰውም አስመሳይነት አለበት። መንፈስም ቡዳም አስመሳይ ነው። ዞሮ ዞሮ እናትሽ ላይ ያለው ቡዳ መንፈስ ከሆነ ያው ድራማ ይሰራል፣ አስመሳይ ነው ብዬ ሁሌ ነው የምናገረውና ያ ሊሆን ይችላል። ግን ሰው ሁልጊዜ ሽንፈት ስለማይወድ ለጊዜው አንቺ እንዳትቀየሚና እንዳይከፋሽ ሊዋሹሽ ይችላሉ። እስካልገባቸው መጽሐፍ ቅዱስም ወንጌልም መንፈሳዊ ሕይወትም እስካልገባቸውና እስካልተረዱት ድረስ ሁሌ ሲያታልሉሽ እንደታዘብሻቸው ትኖራላችሁ። ልክ ሲገባቸው ግን ይቅርታ ነው የሚሉሽ፣ ሌላ ምንም አይሉ።
እና ነገሩን በቀላል ለፊው እንደቀለ ከባድ አትዩ። መምህር ቅርታ ጅሩ አርሴማ ሱባኤ ምናምን 3 ጊዜ ምናምን ገብቼ ነበር፣ ግን ቡና አይጠጣም አሉት። እኔ እዛ ኢንፎርሜሽን ሲናገሩ አልሰማሁም፣ ግን እንደማይጠጣ ነው የሰማሁት። ከዛ ደግሞ 3 ዓመት 4 ዓመት ምናምን ሆነብኝ ከተውኩት። ማለት ይቅርታ ትርጉም አለው። ሰው በጣም የሚያስጨንቀኝ ለምን አይጠጣም፣ ለምን አትጠጣም? እኔ ጅሩ አርሴማ እንትን ሱባኤ ገብቻለሁ አይጠጣም ስላቸው እሺ ምክንያት ምንድን ነው ብሎ አስቸገሩኝ። እኔ ራሴ አላውቅም፣ ለራሴ እና ላውቅና ቡና ስለ ቡና ነው ማወቅ የፈለግሽው ወይስ ስለ አንቺ ነው? ስለ ቡና ለምን አይጠጣም እዛ ጅሩ አርሴማ የተናገሩት። እንደገና እኔ ቶታል ነው የተውኩት እና ቡና እንዳምልኮት በእናቴ ስለምታምልክ በዛ ነው የጠላሁት። እና ከዛ ጅሩ አርሴማ ሲሄድ ደግሞ በቃ ሲናገሩኝ በቃ ጠላሁት። እንደ ገዳሙ ቃል ኪዳን ይለያያል። ለምሳሌ አንዳንድ ገዳማት ላይ ከበሮ አይመታም፣ በቃ ከበሮ እንዳይነካ የታገደበት ገዳም አለ አይደለም ቡና። እንደገና ደግሞ ቃል ኪዳን ለቅዱሳኖች የተገባው ቃል ኪዳን ይወስነዋል እንደ ሀገሩ ጸባይ። አገሩ ላይ በቡና ምክንያት ህዝቡ ባለዛር ከሆነ እና ቃልቻ ከሆነ ወይም በጣም በባዕድ አምልኮ የተበከለ ከሆነ እዛ አካባቢ ያሉት ቅዱሳን ያወግዛሉ። በፍጹም ቡና ጠጥታችሁ እንዳትገቡ ይላሉ። ትናንትና አቤል የወይኗ ልጅ የሆነ ቪዲዮ እያሳየ ነበረ እና ምንድነው የሆነች ሀገር ስሟ ለጊዜው አላስታውሳትም 24 ሰዓት ሙሉ ፀሐይ የሚወጣባት ሀገር ነች። 3 ወር ሙሉ እንደገና ደግሞ የተቀረው 7 ወር ነው 6 ወር ደግሞ ፀሐይ አትወጣም፣ ጨለማ ነው የሚሆነው ይላል። እና ምን አለ እዛ ሀገር በጣም በረዶ ስላለ በጣም ብዙ ሰዎች ለመኖር ሲቸገሩ ያረገዘች ሴት እዛ ሀገር እንዳትወልድ ይከለከላል። እና መቀበርም አይቻልም መውለድም አይቻልም፣ እዛ ሀገር ላይ ክልክል ነው አለ። ሌላ ሀገር ሄደው ወልደው አራሶቹ እዛ አገግመው ነው የሚመጡት። ለምን? ብርዱ ከባድ ስለሆነ። እንደ ሀገሩ ጸባይ ህግ ይወጣል ነው ልልሽ የፈለግኩት። እንደገና ደግሞ በየቤታቸው ሲገቡ ፈረንጆቹ ጫማ አውልቀው ነው ቤታቸው የሚገቡት። ምንድን ነው ሲባል ባህል ነው፣ ካልቸር ነው፣ የሀገሩ ባህል ነው። በሚኒስቴር ደረጃ እንኳን ጫማ አውልቀው ነው ፓርላማ የሚገቡት ብሎ ሲናገር ነበረ። ለምንድን ነው ሲባል አምልኮ አይደለም ባህል ነው ተባለ። ግን እንደ ባህል ሆኖ የመጣው መጀመሪያ የዛሬ 100 ዓመትም የዛሬ 200 ዓመትም የነበሩት የዛች ሀገር ነዋሪዎች የበረዶ ጫማ ሹልሹል ጫማ አድርገው በበረዶ ሲጓዙ ቆይተው ቤታቸው ሲገቡ የቤታቸውን መሬት እየበሳ ስላስቸገራቸው ጫማቸውን እያወለቁ ስለሚገቡ ነበር ይሄ ስርዓት የተጀመረው። አሁን ባህል ሆኖ ስርዓት ሆኖ ቀጠለ ተባለ እና አንዳንድ ባህሎች ወይም አንዳንድ ባዕድ አምልኮች ወይም አንዳንድ ስርዓቶች ከቀደመው ዘመን በፊት ጀምሮ ለሆነ ችግር ሶሉሽን ለሆነ ነገር መፍትሄ ሆኖ የመጡ ነገሮች ናቸው። ገብቶሻል አይደል? የምናገረው ግልጽ ነው የኔ እህት? ግልጽ ነው። ስለዚህ ቡና እዛ ሀገር ላይ ጅሩ አርሴማ አካባቢ ያሉ ሰዎች ቡና በቅዱሳን በኩል ተወግዟል፣ ወይም ገዳሙ በቃ ቡና የጠጣ ሰው እንዳይገባ አውግዟል ማለት ነው። ይሄ ቅዱሳን ቃል ኪዳን የድንግል ማርያም የአርሴማም ቃል ኪዳን ሊሆን ይችላል። ጭራሽ ቡና የማይጠጣበት እንደገና ደግሞ ቡና የሚጠጣበት ገዳም ደግሞ አውቃለሁ እኔ። ጭራሽ ቡና ተፈልቶ እንደገና ገለባው ራሱ የቡናው ገለባ ተፈልቶ በስኳር በማር ተደርጎ የሚጠጣበት ደግሞ ገዳም አለ። የሚገርምሽ ወደ ጅማ መስመር ስትሄጂ፣ ወደ ሀረር መስመር ድሬዳዋ መስመር ስትሄጂ ጭራሽ ቤተክርስቲያን የቡና እርሻ ሁሉ አላት። የቡና እርሻ ገድላት ላይ ድርሳናት ላይ ስትገቢ ደግሞ አንዳንድ የአባቶቻችን ገድል ላይ ለምሳሌ ዜና ስላሴ ላይ ታምረ ጽዮን ድርሳነ ኪዳነ ምሕረት የአባታችን አቡነ ዘራብሩክ ሌሎችም እንደዚህ አምጡልኝማ የቡናን ያወገዙ አባቶቻችን የእነዚህ ሁሉ ቅዱሳን አባቶች ላይ ደግሞ ቡና ተወግዟል። ቡና ብቻ አይደለም ጫትም ተወግዟል፣ ትንባሆ ሲጋራም ተወግዟል። እነዚህ ሁሉ ተወግዘዋል። ግን በእርግጥ ጫት ይቃማል አይቃምም ወይም ሲጋራ ይጨሳል አይጨስም ክርክር አይደለም። ከቡና ጋር በተገናኘ ግን ብዙ ክርክር ስላለ ቤተክርስቲያን በዚህ ጉዳይ ላይ በቂ የሆነ መልስ እየመለሰች የሰባኪው የግል ሀሳብ እንጂ እየተንጸባረቀ ያለው የቅዱሳንን ገድል የእነዚህን አባቶች ድርሳን ወይም ገድላቸውን ምክንያት አድርጎ እየጠቀሰና ያስተማረ አንድን የቴዎሎጂ ተማሪ ወይም የትኛው ማህበር ሰባኪን ያላየውም። የራሱን ሀሳብ ነው የሚያንጸባርቀው፣ የራሱን ፍላጎት ነው የሚያንጸባርቀው። አባቶችም አስረግጠው አዎ እንዳጠጡ አላሉም። ለምን? ይጠጣሉ ራሳቸው። እና ከባድ ነው በቡና ጉዳይ ላይ። እንደ ገዳሙ ግን ይለያያል፣ እንደ ቦታው ስርዓት ግን ይለያያል። ሰምተሽኛል የምናገረው?
አቡነ ዘራብሩክ ሌላም አባቶች አሉ እንደዚህ ቡናን ያወገሱ ድርሳነ ራጉኤል ላይም ይላሉ። እሱን በእርግጥ አላየሁትም፣ ግን ሌሎች ዜና ስላሴ ልክ ነው፣ ቅድም ጠቅሼዋለሁ። አባ መባ ጽዮን ነው አይደል? አባ መባ ጽዮን ላይ ድርሳነ መድኃኔዓለም ማለት ነው። እንዲህም አለ አንድ እናት አንድ ሴትዮ የልጅ ልጃቸው ጥያቄ ጠየቀቻቸው። እማማ ለምንድን ነው መጥበሻ ላይ አሳውን ጭንቅላቱንና ጭራውን ቆርጠው ወገቡን ብቻ የሚጠብሱት፣ ጭንቅላቱንና ጭራውን ደግሞ ለብቻው የሚጠብሱት ለምንድን ነው ብላ ጠየቀቻቸው አያቷን። እንዴ እናትሽ ምን አለችሽ ሲሏት፣ እናቴማ ባህል ነው ወግ ነው ከእናት ከጥንት ከቅድመ አያት ጀምሮ የመጣ ስርዓት ነው፣ ይሄ እንደዚህ ነው በቃ ማድረግ ያለብን ብላ ይኸው ስንት ዓመት ሙሉ አሳው ሲመጣ ጭራቱን ለብቻ ጭራውን ለብቻ ወገቡ ለብቻ ነው የሚጠበሰው ብላ አለቻቸው። አንቺ ስለምን ይመስልሻል ስትባል፣ አይ ሌላም አጎቴን ጠይቄ እንደዚሁ ያለኝ አለች። ግን እናትየዋ ሳቁና በአከሽ እኔ መጥበሻው አልበቃ ስላለኝ ነው አሉ። መጥበሻው ጠበብ ስላለብኝ እንዲችልልኝ ነው ጭንቅላቱን ቆርጬ ጭራውን ቆርጬ መጠብሰዋሉ። እና አንዳንዴ ችግር ሆኖባቸው የጀመሩትን ስርዓት ልጆቻቸው ግን እንደ ባህል አድርገው ይዘውት ይቀጥላሉ ነው። እሺ ወደ አዳል የሚባል ሀገር ታውቂያለሽ? ወደ ድሬዳዋ መስመር ምናልባት አንቺ አዲስ አበባ ኢትዮጵያን አታውቂያትም? አዳል የሚባል ሀገር አለ። እንደ ሀገር እናከብራለን። ስሙ የወጣው ለምን እንደሆነ ቢነገረኝ ደስ ይለኛል። አዳል የተባለው ለምን ግን በዛ መስመር ላይ ያሉት ሀገራቶች አብዛኞቹ እዛ አካባቢ ያሉት ሰዎች እኔ ጋርም ሲመጡ እኔም እንደማውቀው ከሆነ እርግጥ ወደ ድሬዳዋና ሀረር አካባቢ አልሄድኩም፣ ግን አንጃብባለሁ ዙሪያዋን እና ምንድነው ቡና እዛ አካባቢ ተወግዟል። በተለይ ወደ አባ ሳሙኤል ገዳም ዋልድባ ማለት ማነው ዋልድባ አልኩኝ፣ አቡነ ሳሙኤል ዘደብረ ወገግ የአሰቦት ስላሴ ማለት ነው። አሰቦት ስላሴ አካባቢ ወደ አሰበ ተፈሪ መስመር ቡና ተወግዞ ነበረ የሆኑ ዓመት ላይ የሆኑ ዘመን ላይ። ለምን አብዛኛዎቹ ቃልቻዎችና ባለዛሮች በቡና እያደረጉ ያሟርቱ፣ ይጠነቁሉ፣ ብዙ ነገር ያደርጉ ነበረ። ስለዚህ ቡና እዛ አካባቢ ላይ ተወገዘ ማለት ነው። አሁን ደግሞ እንደገና ደግሞ ተነስቶ ደግሞ ሌላ ክርክር እየሆነ ነውና የኢትዮጵያ ምርታችን ነው የኢትዮጵያ ኩራት ነው እየተባለ ነው። እንግዲህ ይሄ እንደ ሀገር ምርት ስታዩ ነው። ስለዚህ በቡና ጉዳይ ላይ ይሄ ነው። ሌላው ቡና ሲበቅል ባህታውያን ሲያስተምሩ ማለት ነው። ቡና ሲበቅል፣ ጫት ሲበቅል፣ ትንባሆ ሲበቅል ማን ነው ጌታ ሲሰቀል እነዚህ በቅለዋል ይላሉ። ግን እንደዚህ ብሎ ነገር ይሄ አባቶቻችን ያስተማሩት ትምህርት ነው ብዬ አላስብም። ይሄንን ነገር ከምን አንጻር እንደሆነ አባቶች ቢያብራሩልን ደስ ይለናል። ለምን አንድ ጊዜ ኢየሱስ ክርስቶስ አካላዊ ቃል በነበረ ዓለምን ሲፈጥር ከአብ ሲወለድ ማለት ነው ይሁን እያለ ምድርን ሲፈጥር የመጀመሪያ ልደቱ እሱ ነው የሚባለው። እንግዲህ የጌታ ልደት ሁለት ልደት ነው ያለው። አንደኛ ከአብ የወጣበት ነው፣ እሱም ዓለምን ለመፍጠር የተናገረበት ነው። ሁለተኛ ደግሞ ከድንግል ማርያም የተወለደበት ነው። ያኔ በማክሰኞ ቀን ስነ ፍጥረታት ሲፈጠሩ ትንባሆም የሲጋራ ቅጠልም የጫት ቅጠልም የቡና ፍሬም በቅሏል። ያኔ ጨርሷል። እንደገና የተፈጠረ ፍጥረት የለም። ከማክሰኞ ወዲያ ራሳቸው ናቸው እየተባዙ አዝርዕቶቹ ምድር ላይ ብዙ ተባዙ ስለተባሉ የመጡት እንጂ አዲስ የበቀለ ፍጥረት የለም ብዬ ነው የምለው። ግን ምናልባት የሚያስረዳኝ የሚያስተካክለኝ ሰው ካለ ልታረም ዝግጁ ነኝ። በዚህ ጉዳይ ላይ አባቶች ምንም መልስ ስላልሰጡ ከሰጡም የግል አመለካከታቸውን የሚሰጡት እንጂ ሊቃውንት ተሰባስበው ይሄ ነገር እንዴት ነው ብለው ቤተክርስቲያን ከቡና እርሻ ትውጣ ቡና ተወግዟል ማለት የሚችሉ ከሆነ ነው እንጂ ሁሉም የራሱን ሀሳብ ነው የሚያንጸባርቀው። ይሄን ይመስላል። ወደ መንፈሱ ስመጣልሽ ግን ቡና የተወገዘበት አንዱ ምክንያት ሰይጣን ስለወደደው ነው። ድሮ ቡና የሚጠጣ የነበረው ቡና ተቆልቶ አልነበረም፣ ተቀቅሎ ተጨፍጭፎ ነበረ። በውሃ ነበረ። ያ ውሃ ነበር የሚጠጣው። ያንን ሲጠጡት ሙሉ ቀን 100 ሻማ አምፖል ሆኖ ነው የሚውሉት፣ አይናቸው ፏ ብሎ። እሱም ደግሞ የሚያደርጉት የነበሩት የገዳም አባቶች ምናምን ይላሉ። ወደዚህ ስትመጪ ደግሞ ጫቱም ልክ እንደዛው አይንን ሙሉ ቀን እንግዲህ እንትን ለማለት ነው። የጫት እንኳን ብዙ ነው ታሪኩ። ለበሬ ተብሎ የፈጠረ ነው። ገበሬው በላው። በሬና ገበሬ አብሮ በሉት ነው የተባለው። ወደ ቡና ስትመጪ ግን ቡናን ቆልቶ አሳድሮ ጥቁር አድርጎ ጠቋር የራሱን መልክ አስመስሎ ማፍላት የጀመረው የዛሬ 200 ዓመት የዛሬ 100 ዓመት አካባቢ ነው። ከጥንት ጀምሮ እንደዛ አልነበር እንደ ታሪኩ እንግዲህ እንደሚነገረው ከሆነ። ስለዚህ አቦል ጀባ የሚባለው ነገር ራሱ ስም የመጣው የአጋንንት ስም ነው።
ፕሮሰሱ አካሄዱ። ሻይ ሲፈላ ለምን ሳር አይጎዘጎዝም? ወተት ሲፈላ ለምን ዕጣን አይጨስም? ለቡና ብቻ ይሄ ሁሉ ሴሪሞኒ ምን አስፈለገው? ትንሽዬ ስኒ ፉት ለምንላት ብዙ ፕሮሰስ አለው። እንደገና ሰዓት ይፈጃል፣ ረጅም ሰዓት፣ ይሄ ስራ ያስፈታል የሚለው ነገር እንዳለ ሆኖ ብቻ ሰይጣን በዛ ፕሮሰስ ውስጥ ብዙ ነገር ጥንቆላ አስለምዷል። ይሄ አተላን እያዩ እድልን ማንበብ፣ ስኒ ዘቅዛቅ የሚባሉት እንደገና ቡናው ተፈልቶ ደጅ ላይ እየደፉ ለመንፈሱ መጥሪያ ማድረግ። ገናም የዛር መንፈስ በእባብ መልክ ሲገለጥ መጥቶ ቡና ሲፈላ ከሲኒ ውስጥ ቡና ጠጥቶ ነው የሚሄደው። ሻይ አይጠጣም ወይ ወተት አይጠጣም። ስለዚህ ቡናና ዛር መንፈስ፣ ቡናና አጋንንት በጣም የተቀራረቡ መብልና መጠጥ አንድ ሳንቲም ሁለት ገጽታዎች ናቸው። ለዚህ ነው አጠጡ የሚባለው። ይሄ ነው።